አሜሪካን ሀገር ነው አንዱ ከተማ እና አንዲት ነርስ አውቃለሁ። ሲሄድ እዛ በየአመቱ ሄዳለሁ። በጣም እንትን ነች፣ በጣም ደስተኛ ነች። ቤተክርስቲያን ውስጥም በጣም ትዘምራለች ምናምን። ከዛ ባሌ መጣ አለች። አላስታውስም ከኤርትራ ይሁን ከኢትዮጵያ ባሌ መጣ አለች። እግዚአብሔር ይመስገን እንኳን መጣልሽ አልኳት። በአመቱ ሲሄድ ከባሌ ጋር ተለያየሁ አለች። ምንድን ነው ምናምን ስላት ይሰድበኛል፣ እንደዚህ ነው ብላ አስረዳችኝ። ከዛ እንግዲህ ወይ ሰፕሬት አድርጋችሁ ቆይታችሁ ብዬ አለፍኩኝ። እኔ አስተያየት አልሰጠው። እኔ ከተመለስኩ በኋላ የቤተ ክርስቲያን መሪው የተሰበሰቡና በፍጹም መፋታት የለብሽም ማለት በፍጹም እግዚአብሔር አይወደውም፣ ፍቺ ኃጢአት ነው፣ መለየት አትችይም፣ ኧረ እንደዚህ እየተደረግኩ ነው ቤት ውስጥ ትላለች። በፍጹም ቤተክርስቲያን ማታገለግል ምናምን አላት። ከዛ ተመልሳ ገባች። ተመልሳ በገባች በሁለት ወሩ ቤዝመንት ውስጥ ራሷን ሰቅላ ተገኘች። ራሷን አጥፍታ። አሁን እቺ ሴት ጨንቆኛል፣ አቢውዝ እየተደረግኩ ነው፣ ቤታችን ውስጥ ያለው ነገር ከባድ ነው፣ አልችልም እያለች አስገድደህ አንገቷን ይዘህ ትዳር ፍቻ አይወድም እግዚአብሔር ብለህ አስገብተህ እንደዚህ ስትሆን ብትኖር ነው የሚሻለው፣ ብትፈታ ነው የሚሻለው። እያንዳንዱን ትዳር ማየት ያለብህ በስፔሻል ኮንሲደሬሽን ነው። ምንድን ነው ያለው? ምን እየተደረገች ነው ልጅቷ? ሰውየው ምን እየሆነ ነው? ምን እያረገችው ነው? ምን እያረጋት ነው? 3-4 ሴት ጋር ያመነዝርባታል። እዛች ጋር ይተኛል፣ እዛች ጋር ይተኛል፣ እዛች ጋር ይተኛል። እንደኔ ማስረጃ አለኝ ይሄው ከሴቶች ጋር እየተኛ አይ ቢቅር ነው ማለት ያለብሽ ሪሊ ገብቷል። እንዲህ አይነት እንትን የሆነ በጣም ጨለምተኛ የሆነ አመለካከቶች አሉ። እኔ አናላም። እያንዳንዱን ትዳር አንድ ባንድ ውስጡን ፈትሸህ መርምረህ ነው። አይ በፍጹም መለያየት አለባችሁ የለባችሁ የምትለዋለ። እሷ ግን የሆነ ነገር ልትሆን ከሆነ ወይ ሊጫረሱ ከሆነ ሊጋደሉ ከሆነ ማስገደድ የለብን። በዛ ነው መታየት ያለበት እና ይሄን ነው ፍቺን አማራጭ አድርጎ አለማስቀመጥ ጥሩ ነው። ያ ማለት ግን አቢዩዝ እየተደራረጉ ባል ሚስቱን እየደበደበ ምናምን እንደዛ አይ እግዚአብሔር ፍቺን ይጠላል ብለን ደግሞ አፈነናቸው ማስቀመጥ ደግሞ የለብንም። እሱ ደግሞ ቻሌንጅ አለ። ፋታትን ይጠላሉ ይላል፣ ትክክል ነው። ግን እግዚአብሔር ከትዳሯ የበለጠ ያችን ነርስ ይወዳታል። ቢኬድስ ፎር ልጁ ነች። እንደኔ ልጄ ያግብታ የቢቀጠቅጣት ከሆነ እኔ ትዳር ፍቺ እጠላለሁ በጣም ትክክል። እየተቀጠቀጥሽ ነው ልላት ሂጂ እጇን ይዤ ነው ማውጣት። ልክ አይደለም። ስለዚህ እግዚአብሔር አንደኛ አተረጓጎም ችግር አለ። መጽሐፍ ቅዱስ አተረጓጎም አለ። ፍቺ ይጠላል ማለት አንድ ኖ ሰርከምስታንስስ እንዳትፋቱ፣ ስትፈልጉ ተጋደሉ፣ የፈለገ ይቀጥቅጥሽ፣ ከ7 ሴቶች ጋር ይተኛ፣ የፈለገውን ነገር ያድርግ፣ ወይ እሷም ደግሞ እንደፈለገች ይታርግ፣ አብራችሁ ነው። ለምን? እግዚአብሔር የሚፈልገው የውጭ ፒክቸሩን ነው፣ የእሱ ስም እንዳይነሳ ነው ማለት ነው። እና ደግሞ ሁሉም የራሱን ቻሌንጅ ያውቃል። አሁን ጀጅ የሚያደርግህ አንተ ትዳር ምናምን የሚል በተለይ ጀጅ የሚያደርጉ ሰዎች ቤታቸውን ግባ እናፈትሽ። ወይ ችላ ነው የኖረችው ሚስት ችላ ልጆችን ላሳድግ ብላ ጥርሷን ነክሳን ያለችው። አንዳንዱ ደግሞ ባለ ሀብት ከተፋታንማ ግማሽ ሀብቴን ነው ይዘህ የምትሄደው ብሎ ደግሞ ይፈራል። ገብተዋል። ምክንያቶች አሉት። ይሄ ማለት እኮ ግማሹን ይዘህ ሄደች። ስታገባ ቀይ ምንጣፍ አይደለም የሚጠብቅህ፣ አበባ በአበባ አይደለም የሚጠብቅህ። ልጆች አሉ፣ ትዳር ውስጥ ኮንፍሊክት አለ። በኮንፍሊክት መካከል ያንን እንዴት ሶልቭ እንደምታደርግ ነው ትለምደዋል። ከዛ አሁን በዓለም ላይ ዋነኛ ነምበር 1 የፍቺ ምክንያት ኮሚኒኬሽን መግባባት ነው። እሷ ስትናገር አንተ ስትናገር እሷ የምትመልሰውን ነው የምታስበው፣ እሱ ሲናገር ደግሞ እሷ የምትመልሰውን ነው የምታስበው እና አርጊውመንት ይፈጠራል፣ ጭቅጭቅ። ቁጥር 1 በዓለም ላይ አሜሪካ፣ ካናዳ፣ ኤቭሪዌር ቁጥር 1 ኮሚኒኬሽን ችግር። ስለዚህ እንዴት ኮሚኒኬት እንደምታደርግ ቀድመህ ታስብበታል። ሁለተኛው ኮምፓቲቢሊቲ የሚባለው
ኮምፓቲቢሊቲ የሚባለው እንደዚህ መግጠም ነው። አንተ የምትሰራው ስራ አለ፣ ባለቤትህ የምትሰራው ስራ አለ። ያንን አንዱ የሌላው መሸፈን። ለምሳሌ አንተ ኤክስትሪምሊ ቢዚ ከሆንክ ከዛ አንተ የለህም ቤት ውስጥ አንተ ምናምን ብላ እሷ ደግሞ ልጆቿን ታሳድጋለች። አንተ ኳስ የምትወድ ከሆነ ለምን ኳስ ወደድክ አትልህም። አንተ ኳስ ታያለህ፣ እሷ መጽሐፏን ታነባለች። ከዛ የሁለታችሁ ፐርሶናሊቲ መጥቶ እንዲገጥም እንዲቻቻል እንዲገጥም ታደርጋለህ። ከማግባት በፊት ተጠንቅቀህ አግባ። ካገባህ በኋላ ፍቺን አማራጭ አድርገህ አታስቀምጠው። በጣም ወርስ የሆኑ ኬዞች ላይ ግን በቃ ኖርክ አይደል፣ ህይወትን ተጋራህ። ከዛ በኋላ ተለያየ። ስትለያይ አብረህ ለነበረች ሴት እንኳን ሚስትህ የነበረች ልጅ ገርል ፍሬንድህ የነበረች ሴት ህይወትህን የተጋራህትን ሴት ጥሩ እንዲሆንላት እንድታብብ እንዲያምርባት ነው። አሁን እኮ እኔ ሶፊ ውድቅድቅ ብትል እኮ የኔ ኃላፊነት ነው። ፍርድ ቤት ቆመው እኮ በቃ አብረው እኮ የኖሩ አይመስልም። ግን ልጆች አፍርተህ በመሀል ልጆች አሉ። የእነሱ አእምሮ መጠበቅ አለበት። ደግሞ ምን አደረገችኝና ሶፊን ጠላት ሆናታለሁ? እና እንደዛ ያመለካከት ጉዳይ ነው። ልክ ከሶፊ ጋር ስንጋባ አንዳንድ ቦታ ተናግሬዋለሁ። ዘመቻዎች ተጀመሩ። ሁለተኛ ሚስቱ ነች፣ የመጀመሪያ ሚስቱን ፈቶ ነው። ይሄን ማድረግ አትችልም፣ ትክክል አይደለም፣ ትዳራችሁ ኃጢአት ነው፣ ኃጢአትን የሰራችሁት ምናምን ማአት። ከዛ እኔ እቋቋማለሁ፣ እንዲህ አይነት ችግር ምንም ስሜት አይሰጠኝም። ለሶፊ ግን ከባድ ነበር፣ እሱ ከባድ ነበር። ከዛ ያ የውጭው ተጽዕኖ በጣም ይረብሸን ነበር። በተለይ ሶፊን በጣም ይረብሻት ነበርና በሰላም እንዳንኖር ከለከለ። መጽሔቶች ይጻፋሉ፣ እስካሁን ድረስ የሚያስታውሱ ሰዎች አሉ። መጽሔቶች ይጻፋሉ፣ በጣም ብዙ ሺህ ነው የሚሸጥላቸው በተደጋጋሚ መንፈሳዊ መጽሔቶች ናቸው። ከዛ የድሮ ሚስቴን ፎቶ ያመጣሉ፣ የሶፊን ያመጣሉ። እንደዛ ያ ሊያረጋጋው አልቻለም እንጂ እኛ ብዙ ችግር አልነበረንም። በጣም ጥሩ ነበርን። 2 ልጆች ወለድን፣ ልጆቻችን አደጉ። መጨረሻ ላይ ግን መሰረቱ ጥሩ ስላልነበር ከዛ ተለያየን። ግን በጣም ጓደኛ ነን። በጣም በጥንቃቄ ነው ልጆቻችንን ያሳደግነው። እዚህ ጋር ምን ልንገርም፣ ቺልድረን ኦፍ ዲቮርስ የሚባል አለ። የተፋቱ ሰዎች ልጆች የሚገጥማቸው ችግሮች አሉ። እኔ ያንን አውቃለሁ። ሳይኮሎጂ ሰራ ፔፐሬን የጻፍኩት ዲቮርስ ላይ ነው። ሜሬጅ እና ፍቺ ምናምን ትዳር የኔ ፔፐር ያን እንዳይመጣ ያ ችግር እንዳይመጣ ልጆቻችን ላይ ሶፊም በጣም ኤክስትራ ትርፍ ጥረት አድርጋለች። እኔም በጣም ኤክስትራ ጥረት አድርጋለሁ እና ግን ተሳክቶልናል። ልጆቻችን አሁን የሚገርም ፐርሰናሊቲ፣ የሚገርም ካራክተር፣ እንዲጫዎች ሰው አክባሪዎች እንደሆኑ ልነግራቸው እና ተሳካል። በጣም 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 ዋጋ ከፍለን ልጆቻችንን በጥሩ ሁኔታ አሳድግን። አንዳንዱን ነገር ከአንተ ፔን ነው የምታስተምረው። አንተ ካለፍክበት የቱ ጋር ነው ፌል ያደረግኩት ብለህ ትጠይቃለህ። ምንድን ነበረ ችግሩ? ምን ባረግ የተሻለ ሊሆን ይችል ነበረ ብለህ ታስባለህ። ስለዚህ እነሱ እንዳይፋቱ ትረዳቸዋል። ይሄ ችግር አውቀዋለሁ። አንደኛ በሳይንስ አውቀዋለሁ። ከዛ ደግሞ ተሞክሮ ደግሞ አኖሬዋለሁ። እንዲህ ነው፣ እንዲህ ብታደርጉ ትዳራችሁን ልታድኑ ትችላላችሁ። እኔ እንደውም የጊዜ በጣም ስለሚፈጅ ሜሬጅ ካውንስሊንግ በጣም ጊዜ ይፈጃል። ሚስትየዋ መታ ብቻዋን 3 ሰዓት ልትነግርህ ትችላለች ታሪኩን። ባልየው መጥቶ ሌላ 3 ሰዓት ሊነግርህ ይችላል። አብረው ደግሞ ሲመጡ፣ ስለዚህ በጣም ጊዜ ስለሚወስድ ነው እንጂ ማአት ሰው ነው እኔ ጋ ወረፋ የሚጠብቅ። በጣም የማጠብቃቸው አይነት ትላልቅ ሰዎች ሁሉ ትዳራቸውን ይዘው ይመጣሉ። እና ደግሞ ካውንስል ካረኩኝ ይሳካልኛል፣ ጊዜ ከሰጠው ይሳካልኛል። ብዙ ትዳሮች ድነዋል። በጣም ቆንጆ ህይወት ሆኗል። እና ህዝቡ ጋር የዛ አይነት ፐርሴፕሽን የለም። ያንተ ትዳር ስለፈረሰ ትዳር ምናምን አይልህም። ያው ግለሰቦች ናቸው። ያው የሚፈርድብህ አለ። አንድ ነገር ስትናገር አንተ ትዳርህ እንዲሆኑ ነብር ይላል። እኔ ግን አይሰማኝም። ለምን እንደማይሰማኝ ልንገርህ። ብዙ ትዳሮችን አውቃለሁ ያልፈረሱ፣ ግን ችግሮችን አውቃለሁ። ብዙ ቤቶች ውስጥ ያሉ ችግሮችን አውቃለሁ።
ሁሌ እንደው በቃ ትዳሬ ምናምን የሚል ሰው ከጀርባ ችግር አለ። እንትን ነው ዲፌንስ ሜካኒዝም ነው ሪያክሽን ፎርሜሽን የሚባላል እና ብዙ በቃ በጣም ፐርፌክት ትዳር እንዳለው ደጋግሞ የሚያወራ ሰውን ጠርጥር፣ ቤቱ ችግር አለ። እና እኔ ባይሆን ጥሩ ነበር። ከሆነ በኋላ ግን ማንም ሰው ጀጅ ቢያደርግ ማንም ሰው አስተያየት ቢሰጥ በፍጹም አይሰማኝም። ምክንያቱም ከአቅማችን በላይ በሆነ ጉዳይ ነው። ሌላ ደግሞ ግምት የሚገምቱ አሉ። እንደዚህ ሆኖ ነው፣ እሱ ቺት አድርጎ ነው፣ አላረኩም፣ እሷ ቺት አድርጋ ነው፣ አላረገችም፣ የጤና ችግር ገጥሟቸው ነው፣ የለም ጭራሽ የጤና ችግር። ይህ ኤክስተርናል ፋክተር የውጭው ተጽዕኖ ነበር ተጽዕኖ ያደረገብን። አሁን በጣም ጥሩ ነን ያለነው። ጥሩ